የሰው ልጅ ችግር ሁሉ የሚመነጨው አንድ ሰው በክፍል ውስጥ ለብቻው በዝምታ መቀመጥ ስላልቻለ ነው። የሰው ልጅ የራሱ ክፍል በጣም የተቀደሰና ምቹ ሊሆን ይገባል። በስደት ላይ ያሉ ሰዎች በመጠለያ ካምፕ ውስጥ እንደሚገቡ ሁሉ እኛም ልክ እንደነዚህ ሰዎች በራሳችን መጠለያ ክፍል ውስጥ ልንቀመጥ ይገባናል። ይህች ዓለም አስቸጋሪ ናት። በጫጫታና በግርግር የተሞላች ናት። ሁሉም ነገር ድብልቅልቅ ብሏል። እያንዳንዱ ትንሽም ትልቅም የምንላቸው ጥሎች ወይም ግጭቶች ከሰዎች ጋር በምናደርጋቸው አለመግባባቶች ሊመጡ ይችላሉ። ችግሮች ሁሉ ከግንኙነት የተነሳ የሚመጡ እንጂ ከዚያ የዘለሉ ነገሮች አይደሉም። ሰላም ጤና ይስጥልኝ ውድ የኢነርጄቲክ ሚዲያ ቤተሰቦቼ፣ ዛሬም እንደተለመደው በአዲስና መልካም ነው ባልኩት ሐሳብ ወደ እናንተ ልደርስ መጥቻለሁ። ታዲያ እናንተም የተለመደውን ትብብራችሁን ላይክ እንዲሁም ለሌሎችም እንዲደርስ ሼር በማድረግ እንድትተባበሩኝ ጠይቃችኋለሁ። ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮትና በትህትና ጠይቃችኋለሁ። አብራችሁኝ ቆዩ። ይህ ኢነርጄቲክ ሚዲያ ነው። ቀደም ብዬ ያነሳሁላችሁ ሁሉ ችግሮች ለብቻችሁ ስትሆኑ የሉም ማለት እንኳን ባንችልም በጣምና በሚያስገርም ሁኔታ ይቀንሳሉ። ራሳችሁ ላይ ችግርና መዘዝን ማምጣት ከፈለጋችሁ ስልካችሁን አንስታችሁ ወደፊታችሁ ማቅረብ ብቻ በቂ ነው። የተለያዩ ሶሻል ሚዲያዎች ላይ ከገባችሁም ችግራችሁ ይጀምራል ማለት ነው። መልእክት ልካችሁለት መልእክታችሁን ከፍቶ ያላየውን ጓደኛችሁን ትመለከቱታላችሁ። የእናንተንም መልእክት ሳይመልስ ቀርቷል። እሺ ብላችሁ ይህንንም ደግሞ ስታልፉ ከእናንተ የተሻለን ሕይወት እየኖረ ያለን አንድ ሰው ትመለከታላችሁ። አሁን በገዛ እጃችሁ የራሳችሁን ሰላም በጠበጣችሁት ማለት ነው። ትቀጥላላችሁ። ሌላም ሰው ጋር ደግሞ ትሄዳላችሁ። ይህ ሰው ደግሞ ለእናንተ መልእክት ልኮላችኋል። ማለትም እንደዛኛው ሰው አልተዋችሁም ማለት ነው። ነገር ግን የላከላችሁን መልእክት እናንተ በሌላና እሱ ባላሰበው መንገድ ተርጉማችሁታል። ያ ሰው በጣም መልካምና በጎ ነገር አስቦላችሁ ይሆናል። እናንተ ግን የተረዳችሁት የዚያን ተቃራኒ ነገር ነው። ምን ልላችሁ ፈልጌ ነው፣ ስልካችሁ የስቃያችሁ ምክንያትና መንስኤ ሊሆን ይችላል። ምክንያቱም ከሰዎች ጋር ያላችሁን ግንኙነት ልክ እንደ ችግር አድርጎ ያመጣባችኋል። ታዲያ ይህችን ችግር የምትፈጥርባችሁን ስልካችሁን ዞር ብታደርጉና ያለ ስልካችሁ መዋልን ብትጀምሩ ምንም አይነት ችግር የሌለበት ሰው መሆናችሁን እያሰባችሁና የተገናዘባችሁ ትመጣላችሁ። ጉዳዩንም በጥሞና ስትመለከቱት ክፍላችሁ ውስጥ ለብቻችሁ ሆናችሁ የተቀመጣችሁ ሰው ናችሁ። ሌላ ምንም አይነት ድራማ የለም። አንድ ሰው የራሱን ማንነት እያጎለበተ እንዲመጣ ከፈለገ ክፍል ውስጥ ሆኖ ለብቻው መቀመጥ መቻል አለበት። ይህም ማለት ምንም አይነት የሚያዘናጉት ነገሮች ሳይኖሩ ማለት ነው። ታዲያ እዚህ ጋር አንድ ጠላት ይኖራችኋል። ምናልባትም ተቀናቃኝ ብላችሁ አስቡት። እርሱም ደግሞ አእምሯችሁ ነው። ታዲያ ለምን እንደዚህ እንዳልኳችሁ ልንገራችሁ። አእምሯችሁ የለመደውንና ዕለት ተዕለት የምታከናውኑትን ነገር ድጋሚ ሊያከናውንና ሊተገብር ስለሚፈልግ ማለት ነው። ታዲያ በዚህ ምክንያት ለአእምሯችሁ ሳትሰጡት ስትቀሩ አእምሯችሁ መደንገጥ ይጀምራል። ለዚህ ነው የእናንተ ተቃራኒ ኃይል ሆኖ የሚመጣው። ታዲያ አእምሯችሁ ወደ እናንተ አንድ መፍትሄን ይዞላችሁ ይመጣል። ይህም መፍትሄ እናንተ ሌላ ስራ መስራት እንደምትችሉና ሌላ ነገር ማከናወን እንደምትችሉ ይነግራችኋል። ይህንም የሚያደርገው የእናንተን የምትሰሩትን የስራችሁን ብዛትና የምትሰሩትን ስራ እየተመለከተ ነው። ይህ ሁሉ ስራ እያለባችሁ እንዴት ቁጭ ትላላችሁ የሚል አይነት ንግግርን ነው ወደ እናንተ የሚያቀርብላችሁ። ታዲያ እናንተ በዝምታ ለብቻችሁ ቁጭ ስትሉ አእምሯችሁ የሚያደርገውን ነገር እንዲያጣ ነው የምታደርጉት። እስከ ዛሬ ድረስ የለመደውን አይነት ተግባር አይደለም እናንተ የምታከናውኑት። እንዲህ አይነት ነገር ስታደርጉ አስተውሎ ወይም ልብ ብሎ አያውቅ። ስለዚህ አእምሯችሁ በዛ ሰዓት የሚፈልገው እናንተን እንዴትም ብሎ ከዚያ ስፍራ ላይ ነቅሎ ማውጣትን ነው። ታዲያ ይህንንም ለማድረግ ሌላኛው ተግባሩ ምንድነው ካላችሁኝ፣ ብዙ ሰዓት ዝም ብላችሁ ለብቻችሁ ስለተቀመጣችሁ ብቻ የጥፋተኝነት ስሜት እንዲሰማችሁ ያደርጋችኋል። ሜዲቴሽን ሞክራችሁ ታውቃላችሁ? ሜዲቴሽን ማለት ምንም ነገር ያለ መስራት ጥበብ ማለት ነው። አሁን ሜዲቴት ላርግ ብላችሁ ቁጭ ስትሉ እጃችሁን የሚበላችሁ የሆነ ነገር ያለ ይመስላችኋል። ስለዚህ እጃችሁን ታነሱትና ታቅፉታላችሁ። ከዚያም ደግሞ አይናችሁን የመግለጥ ትልቅ የሆነ ፍላጎት ወደ እናንተ ይመጣል።
ስትቀመጡም ደግሞ ምቾት አይሰማችሁ፣ መቁነጥነጥ ትጀምራላችሁ። እነዚህ ሁሉ ነገሮች ከየት ነው የመጡት ካላችሁኝ አእምሯችሁ እናንተ ላይ የተጫወተ ስለሆነ ነው። ታዲያ መቼም ቢሆን እንደማይተዋችሁ ይህንን እንድታውቁ ፈልጋለሁ። ለብቻችሁ ክፍላችሁ ውስጥ በዝምታ ቁጭ ስትሉ ብቻዬን ያለሁት ብላችሁ ታስቡ ይሆናል። ነገር ግን ሌላ ተቃራኒና ከእናንተ ጋር ሊስማማ የማይችል ኃይል አለ። ይህም አእምሯችሁ ነው። ታዲያ ከአእምሯችሁ ጋር ያለውን ጦርነት በሚገባ ልታሸንፉት ይገባል። የአእምሯችሁን ደካማ ጎን ማወቅ ከፈለጋችሁ አብዝታችሁ ዝም ብላችሁ ለብቻችሁ መቀመጥን አዘውትሩ። ምክንያቱም ያለመደው ነገር ነው። ስለዚህ በዚህ ምክንያት አዲስ የሆነ የአእምሯችሁ ማንነት ማየት ትጀምራላችሁ ማለት ነው። ታዲያ አእምሯችሁ ባለመደውና አዲስ በሆነበት መንገድ እየተጓዘ እንደሆነ የምትገነዘቡትን በዚያ ሰዓት መቼም ቢሆን የማያርፍ ሁሌም ቢሆን የሚቁነጠነጥ እንዲሁም ችግር ፈጣሪ እንደሆነ ትገነዘባላችሁ። ምክንያቱም አእምሯችሁን ያስለመዳችሁት ነገር ስላለ ማለት ነው። ሁል ጊዜም ቢሆን አእምሯችሁ የሚሰራውን ነገር ስላላጣ በዚህ ሰዓት በዝምታችሁ ወቅት እንዲቁነጠነጥና ምቾት እንዳይሰማው ያደርጋል። ነገር ግን እናንተን የሚፈትናችሁ ወይም ደግሞ ችግርም ሊሆን ይችላል። ነገር ግን አእምሯችሁን እንቅስቃሴ ውስጥ የሚከት ነገር ከሆነ አእምሯችሁ ደስተኛ ያደርገዋል። አንድ ነገር እንድታስታውሱ የሚፈልገው አእምሯችሁ ሁል ጊዜም ቢሆን ስለ ሌላ ነገር ነው ማሰብ የሚፈልገው። ስለዚህ ስለ ወደፊት ማሰብ፣ ስለ ወደፊቱ መጨነቅ አእምሯችሁን ሁልጊዜ አክቲቭ እያደረገው ይመጣል ማለት ነው። በዚህም ምክንያት እናንተን እዛ ሲቹዌሽን ውስጥ እየገፈተራችሁ ወይም ደግሞ ገፋፍቶ እያስገባችሁ ይመጣል ማለት ነው። ነገር ግን እናንተ የምትፈልጉት አንድ ቀላል ነገርን ብቻ ነው፣ ለብቻችሁ በዝምታ ቁጭ ማለት። አእምሯችሁም ሰላምን እንዲሰጣችሁ ነው የምትፈልጉት። እርሱ ግን አያደርገው። አሁን እናንተ እያልኩኝ አእምሯችሁን ደግሞ እሱ እያልኩኝ ሰውራ ሁለት አካላት ወይም ፐርሰን ያለ ይመስላል። ግን እንደዛ አይደለም። እንድትረዱኝና ቀለል እንዲላችሁ አስቤ ነው። ታዲያ አሁን ለብቻችሁ በዝምታ ቁጭ ስትሉ ራሳችሁን በጥሞናና በሚገባ ለራሳችሁ ጊዜ ሰጣችሁ ራሳችሁን በሚገባ መለወጥና መቀየር እንደምትችሉ ልታውቅ ያስፈልጋችኋል። ታዲያ በዚያ ሰዓት ኢጓችሁን መጣል ያስፈልጋችኋል። እኛነታችን የሚፈልጋቸው ወይም ደግሞ በውስጣችን ፍላጎት እንዲያደር የሚያደርገው የአእምሯችን ዋነኛና አንደኛው ስራ ነው። ለብቻችሁና በዝምታ በራሳችሁ ክፍል ውስጥ በምታሳልፉበት ጊዜ ያላችሁበትን እንዲሁም ያሳለፋችሁትን ደግሞም የሚመጣውን ነገር በደንብና በሚገባ ማሰብ እየጀመራችሁ ትመጣላችሁ። ታዲያ በዚያ ሰዓት ካለፈው ነገር ምን እየተማራችሁ እንደሆነ፣ አሁን ላይ ምን አይነት ስህተቶችንና ምን አይነት ልክ የሆኑ ነገሮችን ያደረጋችሁ እንደሆነ በሚገባ ታስባላችሁ። ታዲያ በዚህ ሰዓት ነው ስለ ወደፊታችሁ ካለፈው ነገርና አሁን ካላችሁበት ነገር እየተማራችሁና በደንብ ስለ ወደፊታችሁ እያሰባችሁ የምትመጡት። ቀደም ብዬ እንደነገርኳችሁ አእምሯችሁ ያለመደውንና አዲስ የሆነበት ተግባር ወደ እርሱ ሲመጣ በቀላሉ ሊቀበሉ አይችልም። ምክንያቱም አእምሯችሁ የለመደው ተግባርንና ሁልጊዜ እንዲሁም በየሰዓቱ እንቅስቃሴዎችን ስለሆነ ማለቴ ነው። ታዲያ ድንገት በዝምታና ብቻችሁን ሆናችሁ ስትቀመጡ ይህንን ነገር አእምሯችሁ ሊቀበሉ አይችልም። ስለዚህ እናንተ በዚህ ሰዓት ማድረግ ያለባችሁን ነገርኳችሁ። በጥሞና አእምሯችሁን የምታሸንፉበትን መንገድ እንደነገርኳችሁ ሁሉ እናንተም ይህንን ነገር በመልካም አይታችሁት ለመልካም ነገር እንደምታደርጉት አልጠራጠርም። በዚህ ሰዓት ግን የሚከብዳችሁንና ሊያስቸግራችሁ የሚችለውን ሌላ አንድ ነገር ልንገራችሁ። በዚህ ሰዓት ወይም ደግሞ ለብቻችሁ በዝምታ በምትዋጡበትና ብቻችሁን በምትሆኑበት ጊዜ የተለያዩ ነገሮች ወደ እናንተ ሊመጡ ይችላሉ። ለምሳሌ ያህል የሥራ ስልኮች፣ የቤተሰብ ጉዳይ፣ ባለትዳር ከሆናችሁ የቤተሰባችሁ ጉዳይ፣ የልጆቻችሁ ጉዳይ፣ ተማሪም ከሆናችሁ የትምህርታችሁ ጉዳይ በእጅጉን እንደሚያሳስባችሁና እንዴት እነዚህ ነገሮች በሚገባ ላስኬድ እችላለሁ ብላችሁ እንደምታስቡ 100% እርግጠኛ ነኝ። ታዲያ አሁን እነዚህን ደግሞ የሚመጡባችሁ ማለትም የሥራ ጉዳያችሁ ሊሆን ይችላል፣ የትምህርት ጉዳያችሁ ሊሆን ይችላል፣ የቤተሰባችሁ እንዲሁም ደግሞ ባለትዳር ከሆናችሁ የልጆቻችሁን ጉዳይ እንዴት በዚህ ሰዓት ማለፍ እንደምትችሉ የተወሰኑ ምክሮችን ላደርሳችሁ። ይህ ኢነርጄቲክ ሚዲያ ነው። ቤተሰቦቼ ይህንን ምክር እየተከታተላችሁኝ ስለሆነ አመሰግናለሁ። ታዲያ እስከ መጨረሻው እንድትከታተሉኝ አሁንም ግብዣዬ ነው። በዚህ ሰዓት የተለያዩ የሥራ ስልኮች ወደ እናንተ ሊደወሉ ይችላሉ። ታዲያ ይህንን ማለትም
በዝምታና ብቻችሁን መሆናችሁን ከመወሰናችሁ በፊት እነዚህን ነገሮች ልታስተካክሉ ያስፈልጋችኋል። ለምሳሌ የሥራችሁን ጉዳይ ከሆነ መጀመሪያ እናንተ ናችሁ መቅደምና መስተካከል ያለባችሁ። ምክንያቱም እናንተ ራሳችሁን መሆን ሳትጀምሩ ስራችሁን በሚገባ ልታከናውኑና ልትተገብሩት አትችሉ። ስለዚህ በመጀመሪያ ደረጃ የሥራችሁን ሁኔታ ልታስተካክሉት ያስፈልጋችኋል። የተለያዩ የቅጥር ቦታዎች የምትሰሩም ከሆነ ለትንሽ ጊዜ እረፍት መውሰድ የምትችሉበትን እድል ማመቻቸት አለባችሁ። ምክንያቱም መጀመሪያ ራሳችሁ መለወጥ ስላለባችሁ ማለት ነው። ታዲያ በዚያ ሰዓት የሚረብሻችሁ ወይም ደግሞ እየተደወለ ወደ እናንተ የሚበጠብጣችሁ ስልክ ላይኖር ይችላል ማለት ነው። ይህንን አድርጉ። የቤተሰባችሁ ወይም የልጆቻችሁ ጉዳይ ደግሞ ከሆነ ይህንን አድርጉ። በቀን ውስጥ ሊሆን ይችላል፣ እንዲሁም በሳምንት አንዴም ሊሆን ይችላል። ካልቻላችሁ ደግሞ በወር ውስጥ ለጥቂት ደቂቃዎች ወይም ደግሞ ለአንድ ሰዓት ያህል ራሳችሁን በዝምታና ለብቻችሁ ሆናችሁ ማሳለፍን ልመዱ። ይህ ደግሞ ሊከብዳችሁ አይችልም። ምናልባት ከከበዳችሁ በሳምንት አሊያም ደግሞ በወር አንዴ ሞክሩት። ይህ ራሳችሁን እንድትለውጡና በዝምታ ራሳችሁን እንድትለውጡ በሚገባ ስለሚያግዛችሁ ማለት ነው። ቤተሰቦቼ ያነሳሁላችሁን ሐሳብ ከሚያስቸግራችሁና ከነ መፍትሄው ነገርኳችሁ። ታዲያ ለትንሽ ጊዜ ጥፉ ወይም ለብቻችሁ ጊዜን አሳልፉ። መኑኝ ራሳችሁን ለውጣችሁ ወይም ራሳችሁ ተለውጣችሁ እንደምታገኙት እርግጠኛ ነኝ። ታዲያ ቤተሰቦቼ ይህን ሐሳብ ወደ እናንተ በነጻ ሳደርስ እናንተ በምትኩ ይህን ቻናል ላይክ፣ ሼር እንደምታደርጉት ተማምናል። ቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ዘንድ በድጋሚ ጠይቃችኋለሁ። አብራችሁኝና ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁኝ ከልብ የሆነ ምስጋናን አቀርባለሁ። በቀጣይ እንዳነሳላችሁና ይህንን ሐሳብ ብታነሳልን መልካም ነው የምትሉትን በኮሜንት ላይ ያሳውቁ። ሰላም ቆዩ። ይህ ኢነርጄቲክ ሚዲያ ነው።